አስባበት አልማበት የሆነ ቀን እሱን ልቧ ውስጥ አስቀምጣ ያደረገችው ነገር ነው እንጂ ተሳስታ ሊሆን አይችልም። ገባሽ? ስለዛ ከዛች ጋር አርፎ መኖር ነው ያለበት በቃ እንጂ እዚህ ልጅ አስረግዞ እዚህ ሰርግ ይሆናል እንዴ? ይቻላል? አይሆንም። እሺ በጣም ጥሩ። እኔ አወያይ ስለሆንኩ አስተያየት የመስጠት መብት የለኝም። እሺ ረጁ፣ እኔ በሱ ቦታ በሆነ ኃላፊነቴን ለጥፋቴ ለሰራሁት ስህተት ቅጣቴን ኃላፊነቴን ወስዳለሁ። ልጄን እሷን አግብቼ ልጄን አሳድጋለሁ አልሽ። ያንቺ አይደለ? አንቺ በሱ ቦታ ብትሆኚ ኦኬ። አንድ ወንድ ከማይወዳት ሴት ጋር ተጋብቶ ትክክለኛ ደስተኛ የትዳር ህይወት ይኖረዋል ብለሽ ታስቢያለሽ? በመላመድ ፍቅር ያመጣሉ። እንግዲህ በመላመድ ነገ ማለት ያኔ የምትወልደው ልጅ ላይ የልጅ አባት ሲሆን ሜቢ ልጁን እያየ ምናምን ከወደዳት እንጂ ታዲያ ያችኛዋስ ትቀበላለች? አትቀበልም እኮ ያችም የገዛ ጓደኛዋ ጋር ተኝቶ ከዛም አልፎ ልጅ አምጥቶ ልጅ እንኳን ባይኖር በመሀላቸው ባይፈ ትነግሪያታለሽ ለፍቅረኛ ለፍቅረኛሽ ትነግሪያታለሽ። መጀመሪያ ነገር አንቺ ወንድ ሆነሻል፣ አንቺ ነሽ ባለ ታሪኩ። ለፍቅረኛሽ ትነግሪያት ነበር? ያድርጋለሁ ሳትነግሪያት ነው ዝም ብለሽ ከህይወቷ የምትወጪው? ምን ምክንያት ትሰጫታለሽ? አለብሽ እንጂ እናገራለሁ እንጂ ጥፋቴንማ ያደረግኩትን ነገር እንዴ ካልተነገራት እኮ እቺ ልጅ እድሜል እንኳን በምን ሰበብ ነው እያለች ያው ልጅ ይወለዳል። በእርግጥ ግን በምን ሰበብ ነው እያለች ጸጸት ውስጥ ምን ጎሎኝ ነው ምን ተፈጥሮ ነው እያለች ህይወቷ ነው ጨለማ የሚሆነው። ስለዚህ ቀጥታ ያለውን ነገር የተፈጠረውን ነገር ቀጥታ ያለውን ነገር መናገር ነው። ግን ግለሰቧ ያደረገው ነገር ኖርማል አድርጋው ተቀብላ አብረው መኖር ከቻለው እንግዲህ መብቷን፣ ግን ያለውን ነገር ሪያሊቲውን ግን መናገር። የሚወዳ ከሆነ ሁለት ጥፋት ነው የሚሆነው። አንደኛው ጥፋት አብሮ ሄዶ ተኛ፣ ሁለተኛው ጥፋት መደበቅ። በነገራችን ላይ ግን ስለዚህ ውደደው ተጥላው ያደረገውን ነገር እንቅጭ እንቅጫን መናገር ነው። ግን ይሄ ተሳስቼ ነው ምናምን የሚባል ነገር ይሄ በመጠጥ ተገፋፍቼ እንዲያደረኩ የሚባለው ነገር ብዙ ጊዜ ልብሽ ውስጥ ያለውን ነው ተገፋፍተሽ የምታደርጊው። የሌለው ኬት ይመጣል? መጀመሪያ ካላቀልሽው ካላሰብሽው ከሆነ ሰው ጋር ሄደሽ መተኛት ካላሰብሽ ኬት ይመጣል? ገባሽ? ወንድ ልጅ ደግሞ አቅዶበት እንጂ ተሳስቶ የሚያደርገው ነገር የለም። ለነገሩ ሁሉ ሰው ካልፈለገ ወንድ ልጅ አያደርግም ይባላል። ምክንያቱም ሴት ልጅ ያለ ፍላጎቷ ለገንዘብ ለምሳሌ አንዲት እናት ልጇን ለማሳከሚያ ብታጣና ከአንድ ሀብታም ከሚያስጠላት ከሚቀፋት ሀብታም ጋር ለልጅሽ መታከሚያ ገንዘብ ይሰጥሻል አብረሽ ተኝ ብትባል ያለ ፍላጎቷ አይኗን ጨፍና እየቀፋፋት አብረው ልተኛ ትችላለች። ሴት ልጅ ያለ ፍላጎቷ ልታደርገው ትችላለች። ወንድ ልጅ ግን ካልፈለገ ከአንዲት ሴት ጋር ካልተመኛት ዝም ብሎ አይመጣለትም። ተረድታችሁኛል? ቃሉን መጠቀም አልችልም እኔ። አይመጣለትም። ያ ነገር ካልመጣ ደግሞ ስሜቱ ካልመጣ አይሆንም፣ ማድረግ አይችልም ስሜቱ ካልመጣ። ስለዚህ ወንድ ልጅ ለማድረግ መፈለግ አለበት መጀመሪያ። እሱ ያቺን ሴት አይቶ የሆነ የተመኘው ነገር ይኖራል እንጂ እንደ ሴት ልጅ እየቀፈፈው ከሚጠላት ሴት ጋር አይኑን ጨፍኖ ማድረግ አይችልም። አይመጣለትም። መጀመሪያ ፍላጎት ሊኖረው ይገባል። ፍላጎት ሲኖረው ነው። አው እኮ አንቺ የጻፍሽውን እኔ ቃሉን ማውጣት አልችልም። ፍላጎት ከሌለው እንደሱ አይሆንለትም። ስለማይሆንለት እንትን አይልም፣ ማድረግ አይችልም። ገባችሁ? እንደ ሴት ልጅ ያለ ፍላጎቱ ማድረግ አይችልም። ወንድ ልጅ ተገዶ ማድረግ አይችልም። ጭንቅላቱ ካላዘዘው ፈልጎ ይሄ እዚህ ጋር አስቦ ፈልጎ ስሜቱ ካልመጣ ማድረግ አይችልም። ሴት ልጅ ተገዳ ማድረግ ልታደርግ ትችላለች። ያለ ፍላጎቷም የሆነን ነገር ለማሳካት እየደበራትም አስመስላም ልታደርግ ትችላለች። ገባችሁ? ምንም እሷ ጋር የሚጠበቅ ነገር የለም። ወንድ ልጅ ካልወደደም አልወደደም ነው፣ ከወደደም ወደደም ነው። ካልወደደም የፈለገ ሴት ልጅ ጥግ ድረስ ወርቅ ብታነጥፍለት ካልወደደ አልወደደም። ምንም የምታመጩ ነገር የለም። ከወደደም ወደደ ነው። ለዛ ተሳስቼ ነው በመጠጥ ስሜት ነው የሚባል ነገር የለም። አው ግን ፈልጉ ምን እያሉ መሰለሽ? ወንድ ልጅ ወንድ ነው ይሳሳታል እያሉ ሴት ነበር እየፈረዱ የነበረው እነሱ። እሱ እነ አንድ አማራ አይደል የፈረዳችሁት? ሌላ ማን ነበር?
ወንድ ልጅ ግን ከማይወዳት ሴት ጋር አይተኛም ወይ ከማይፈልጋት ሰው ጋር አይተኛም ማለት ይሄ ስህተት ነው። አዎ ግን ለምንድን ነው ሁሌ ሴት ልጅ የምትወቀሰው? ወንድ ልጅ ሴት ማገጥ ወንድ ልጅ ቢማገጥ ይሻላል። እና ቢያንስ ለምን ይባላል ወንድ ልጅ ኃላፊነት ለምን አይሰማውም? ቢያንስ እቺ ልጅ ጓደኛዋ ነች፣ የራሷ ሰው ነች። አምናት ነው እዛ ቤት ውስጥ ያስገባቻት። ያ እሱ ትክክል ነሽ። አዎ በዛ ሰዓት እሷ ነበረች መጠንቀቅ የነበረባት። እሱ እንኳን ቢሳሳት ግን ሁለቱም ፍላጎት አላቸው እዚህ ጋር መጀመሪያ ከመሳሳታቸው በፊት ራሱ ይፈላለጋሉ ማለት ነው። አንድ ሰው ስለጠጣና ወይ ደግሞ መጠጥ ስላሰከረው ምንም ነገር ፍላጎት ሳይኖረው ምንም ነገር ማድረግ አይችልም እኮ። ግን በሪሌሽንሺፕ ውስጥ ማን ነው እኔ ቦይፍሬንዴ ወይም ባሌ ቢማግጥብኝ መውቀስ ያለብኝ ባሌን ወይም ቦይፍሬንዴ ነው ወይስ ያቺኛዋን ሴት ነው? እኔ ውሌ ከማን ጋር ነው አግሪመንት ያለኝ? እሷ ጓደኛ ስለሆነች እንደ ጓደኝነቷ ልትወቀስ ትችላለች። በሌላ ኬዝ ግን የራስሽን ሰው ነው መውቀስ የምትችይው። ለምን እሱ ነው የራስሽ የሆነው እሱ ነው። እሷ በሌላ ኬዝ ትወቀስበታለች፣ ግን እሱ መወቀስ አለበት። ይሄ ነው እኮ የኔ ፖይንት። ሁሌ የሚለው ለምንድን ነው ባሎቻቸው ሲማግጡባቸው ወይ ፍሬንዶቻቸው ሲማግጡባቸው እሱን ትተው ሴቷን ያጠቃሉ፣ እሱን ትተው ሴቷን ይሰድባሉ፣ ሴቷን ይናገራሉ። እሱ አሳስታው ነው እንዴ? እሱ እንስሳ ነው እንዴ? ይሄ እንደው የሚያስብበት ስታሳስተው ለምን እሺ ብሎ ይሳሳታል? እኔ አሳስታ ነው የሚለውን ነገር አላምንበትም። በጣም እኮ ነው የሚገርመኝ። ይሄ ለምን ወንድ ልጅ ካልፈለገ ሊያደርግ አይችልም? አሁን ወንዱ ላይ ነው ጥፋቱ። ሁለቱም ተጠያቂ ናቸው። ስፔሻሊ እሱ ነው። እስቲ ለእሷ እንኳን ይሄን ህይወት ፈልገው አስባበት ባታደርገው ይሄን ስህተት እንኳን እንደ ስህተት እሱ የመጀመሪያ ፍቅረኛውን ይቅርታ እንኳን እንዲጠይቅ ያደረገው ነገር ስህተት እንኳን ሆኖ ብሎ ለምኖ እንዳይታረቅ ይሄ ነገር ስታደርግ እንዳደረገች ስታቅ ሄዳ መድኃኒት መውሰድ ነበረባት። ባትፈልግ ኖሮ ሄዳ መድኃኒት ወስዳ ይሄ ነገር እንዳይመጣ ማድረግ ትችል ነበር። መቼስ ኪል አይደለም አድርጓት የመጣው አይደል? ከዚህ ቀጥሎ ካደረገችው ተሳሳትኩ እንኳን ብላ ካሰበችው ነገር ቀጥሎ ቢመጣ ነገር እንዳለ እንዴት አታስብ? ገባሽ? እንደገና ይኸውልሽ ሴት ልጅ አሁን ለምሳሌ ሴቷ ብቻ ፈለገች ቢባል ወንዱን ስትነካካው አይደል? ስትነካው ማስቆም ይችላል። ስትነካው ትዳሩን የሚፈልግ ወንድ ልክ ስህተት ሊፈጠር ይችላል ብሎ ሲያስብ ቤቱን ጥሎ መውጣት ይችላል አይደል? ቤቱን ጥሎ ወጥቶ ለሴቷ ጀንትልማን ስለሆነ ለሴቷ ቤቱን ሰብስክራይብ እያደረጋችሁ ተመልከቱ። የትም ቦታ ሄዶ ያድራል ጓደኛ ጋር ማለት ለምን? በጣም ሚስቱን ስለሚወድ ፍቅረኛውን ስለሚወድ እሷን ማጣት ስለማይፈልግ ይጠነቀቅላታል። ሊያጣሽ የማይፈልግ ወንድ ይጠነቀቅልሻል። ለአንቺ ስሜት በጣም ይጠነቀቃል። ገባሽ? ስለዚህ እዚህ ቤት ውስጥ ካደርኩ ከሴት ጋር ብቻዬን ሴጣን የሆነ ነገር ሊፈጠር ስለሚችል ብሎ ቤቱን ጥሎ ይወጣል። አንቺ ተይኝ እዚህ። እኔ ፍቅረኛውን ሚስቱን የሚወድ ወንድ በቻለው መጠን ስህተት ሊፈጠር ይችላል ብሎ የሚያስብበትን ነገር ይገታል። ሁሉን ነገር እንደራሳቸው ማየት ነው። ባልሽን በጣም የምትወጂ ከሆነ ባልሽን የሚያስቀይም ነገር ከወንድ ጋር ብቻሽን አንድ ቤት አታድርጊ። ጥለሽ ትወጫለሽ። የሚያስገድም አጋጣሚ ከተገጠመ ሄደሽ ጎረቤት አንኳኩተሽ አሳድሪኝ ትያለሽ። ለምን ከወንድ ጋር ብቻሽን ታድሪያለሽ? ባለትዳር ዝናብ ከሆነ ጓደኛዋ የሌለችበት ቤትና ወንድ ሆና እንዴት ትተኛለች? አይከፈልበት ጥላሰኝ ቤት ሌላ አትልም። ጥላ የለም። ዝናብ ከሆነ ራይድ አጠራም። ዝናብ ከሆነ ታክሲ አጠራም። ምን ወንድ ብቻውን ያለበት ቤት ያሳድራታል? ማደር ይቻላል እኮ። ጎረቤት ሄዳ አተኛም። ታክሲ ጥራልኝ አትልም። የሆነ ሰው እኔ ጓደኛዬ የሌለችበት ቤት ውስጥ ምን ልሰራ ነው ማድረው? ፈልጌ የሚሄደው እሷን ነው ወይ ደግሞ አደራ እንዲያድርግልኝ ካለችኝ አድርጌ ያንን ነገር በጊዜ ጥዬ ወደ ቤት አልሄድም። መጀመሪያውኑ አቅዳበት ልትነካካ ስላሰበች አቅዳበት በመሳታት ለነገሩ በእጅ ስሜት የሰው ትዳር አበላሽታለች። ሆነም ቀረም እሱ ተጠያቂ ነው። ስፔሻሊ እሱ ነው ተጠያቂ። ማስቀመጫ ስላለልኝ በእጅ ነው እንትን ጀመር ምን ልትሆኑ ነው? ባለ ትዳር ቤት ብዙ ጊዜ በቪዲዮ ማለት ነው። አንደኛ ነገር ጫታማለ ጥፋቱ የእሷ ነው። ደግሞ ሁሉ ጊዜ በሰው ቪዲዮ ብቻ
ባላደራ ይሰጣል እንዴ ለሌላ ሴት ባሌና ቤታችንን ማሳየት አለብን። አበላችሁላት አው ረጁን እንትና ክብሪትና ሶፊን የሳብኳችሁ በዚህ ጉዳይ አስተያየት እና አንዳንድ ጊዜ ሀሳቡን የምትሰጪው አንቺ አንደኛ ነገር ማለት ነው። ልጅቷ እንዴት ነው እኔ ሚስቴ ከሌለች ራሴ ወይ አብስዬ ለምን እንደው ምንድነው ሳንዱች አይሆንም። ይሄ እኔ የማስበው ከበፊትም ይተሳሰቡበት ነበረ፣ ይፈላለጉ ነበረ። ሀቡዬ ገባሽ አይደለ? ዶልተውበት ነው። ይሄ ፕላን ነበራቸው እንጂ እሷን በቃ እንደው ሸውዶ ብቻ አስገባት። በቃ ምግብ ማን ይሰራልኛል የውጭ ምግብ አይበላም ምናምን ተብሎ እንደዚህ ደስን ወርክ ሻቹ ምንድነው የምታረጋው? ተፈጥሮ ምንድነው የምታደርገው? ችግር አለ እኔም ብታበረታቱኝ እኔ ብሆን ምኑን ሀቡዬ አንቺ እሱነሽ አስረገዝሽ ሌላ ሰው አሁን አስተያየቱን የሚፈልገው ልጁ ጨነቀው። እቺን አንድ ቀን አብሯት ያደራት እንድንግልና ወሰዳትን ያስረገዛትን ሴት ያግባ። ያቺ የብዙ አመት ፍቅረኛው ብዙ ውለታ የዋለችለት ህይወቱን የለወጠችለት ሽማግሌ ልጁን ያሳድግ። አቡዬ በቃ ልጅ ተፈጥሯል። ልጁን ያሳድግ። ከሁለቱም መሆን የለበትም ይሄ ሰውዬ። ልጁን ያሳድግ። አዎ በቃ እኔ ልጄን አሳድጋለሁ፣ ቻይልድ ስፖርት እሰጣለሁ። ግን ለሁለቱም አይጠቅምም ይሄ ሰውዬ፣ ለሁለቱም አይጠቅምም። ጠንክሩ፣ ራሳችንን እንለውጥ። ሁልጊዜ የሰው እንትናን ነው። ስለዚህ አንቺ በሱ ቦታ ብትሆኚ ሁለቱንም ትተሽ የራስሽን ህይወት ትኖሪያለሽ፣ ልጅሽን ሰፖርት ኤግዛክት። እድላችሁ ሞክሩ። እውነት እድላችሁ ይሄ ነው የኔ አስተያየት። እና ደግሞ ክብሪትስ ሀቡዬ በእውነት አንድ ነገር ግን ያን በሰፊ ሲጀመር የመጀመሪያ ጥናቱ ሚስትየው ጋር ነው። ባልሽ ቢሆን ለባልሽ ምስር ምናምን ስራ ወይም ወረብ ምግብ ምናምን ስሩ ብለሽ መውጣት አንደኛ ጥፋት እሱ ነው። ወንድና ሴት ልክ ጭድና እሳትን አብረሽ አድርገሽ ምንም አይሆንም ብሎ መጠበቅ ማለት ነው። እንደዚህ ማለት ጓደኛ ትሁን ምን ትሁን የፈለገ ቢሆን ሴትና ወንድ አንድ ሌሊት ላይ አብሮ መሆን የለባቸው። የመጀመሪያ ጥፋት ነው። ኦኬ ደግሞ ሆነ ከተባለ ከሶፊ ጋር ነው የምትስማማው። ሁለቱም አይሆንም። ለምን ከዚችኛዋ ጋር ቢቀጥል ሁለተኛ አታምነውም፣ ከዛችኛዋም ጋር ቢቀጥል ሁለተኛ እምነት የለም። እምነት ኦልሬዲ ተጓድሏል። ስለዚህ ሁለቱንም ሙቮን አድርጎ የራሱን ላይ ሌላ ሴት አዲስ ሴት አድርጎ መጀመር ነው ያለበት ብዬ ነው የማስበው። እና ኦፍኮርስ ልጁን ደግሞ ቻይልድ ሰፖርት አድርጎ ማሳደግ እና ሶፊ ቀደመች ግን ያቺ ግን ይሄን አንቺ በሱ ቦታ ብትሆኚ ሁለቱንም ትተሽ ህይወትሽን ትኖሪያለሽ፣ ልጅሽን ሰፖርት ታደርጊያለሽ። 100% እምነት የለማ። በሁለቱም ሳይድ ብትሄጂ ሁለተኛ ወይ ከጓደኛዬ ጋር ላላምንህ ነው ወይ ደግሞ ከዚችኛዋ ጋር ብትሆኚ ደግሞ ሁሌ በመጠራጠር ከዚህ የራሷ ያጠፋችው ካለ ያው እንደዛ ነው የሚሆነው። እና በከሶፊ ተስማማለሁ። አቡዬ ትረስት ኢዝ ብሮከን በቃ ትረስት ኢዝ ብሮከን and that's it። ግን ምንድነው በመሀል ግን አንድ ነፍስ ተፈጥሯል። ስለዚህ ለልጁ ሲል በቃ ሰፖርት ያድርገው ያለ ክብሪቴ። ይሄ ነው እኔ አቋም። ዩቲዩብ ላይ ነው ክብሪትና ሶፊ አንድ አማራ ደግሞ ያለችው ፍቅረኛዬ ይቅርታ ጠይቄ ያንን ልጅ ሰፖርት እያደረኩ ግን ከፍቅረኛዬ ጋር እቀጥላለሁ ያለችው። እሺ ሄላስ እኔ ብዙ የመዳን ነው ያደረኩት። እንዴት ዋላችሁ? ሰላም ዋላችሁ? ግን እነዚህ ሳንቲም የሚከፈላቸው ነገር እንትኑት እኔ እነሱ እኔ ምንድነው የምሰጠው? በመጀመሪያ ሶስቱም ጥፋተኛ ናቸው። እና እዛ ያቺኛዋም ምግብ አብሲለት ብላ አመቻችታ መሄድ አልነበረባትም። ይችኛዋም እምነቷን መስበር አልነበረባትም። ምልሽ እርግዝናም በአንድ ቀን የመፈጠር እንትን በጣም ሬር ነው የሆነ ከዛ በፊትም እንትን የነበራቸው ነው የሚመስለኝ። አንድ ቀን ስህተትም አይመስለኝም። እና ሶስቱም ጥሩ ልብስ ለብሰን እኮ መውጣት እኮ ያቅተን ኖ አይደለም ምልሽ ከሰውየው ጋር በአንድ ቀን አሁን ከዚህ ከባለ ታሪኩ ጋር የአንድ ቀን እርግዝና አይመስለኝም። እርግዝና የተፈጠረው በአንድ ቀን ሚኒት አይመስለኝም። እኔ በጣም አመሰግናለሁኝ። ማለት የመፈጠር ሊፈጠር ይችላል፣ ግን ሬር ነው። የአንድ ቀን እርግዝና ሬር ነው። ክፈቱ ዩቱብ እድላችሁ እና ሶስቱም መበታተን ነው ያለባችሁ።
ከሆነ ይሆናል ካልሆነ በአንድ ቀንም ሊፈጠር ይችላል። ብራን ነው ሬር ነው እኮ ገባኝ። ግን ሆም ተብሎ ወይን ተጠቅሞ ዝናብ ቢሆን ወደ ቤት ለመሄድ በጣም የታሰበበት ነገር ይመስላል። ወይንም አሁን ወንድና ሴት አንድ ቤት ሲሆኑ እንኳን ወይን መጨመር አይደለም በጣም መራራቅ ነበር የነበረባቸው። እነሱ ወይን ጠንክር ይበሉኝ እናንተ ስታበረታቱኝ፣ እኔ ደግሞ እየጠነከርኩኝ እሄዳለሁ። ጥራት ያለው ቪዲዮም ደግሞ አቀርባለሁ ኢንሻአላህ ባላ ፈቃድ እና ደህና ቆዩልኝ።